አታመጣም ታውቃላችሁ። መጽሐፍ ቅዱስ ሲናገር ዕውቀት ያስታበያል የሚለው በሶል ያለ ዕውቀት በነፍሳችን በራሳችን ጥረን ግረን የምናመጣው ነገር ሁልጊዜ ትዕቢትን ያመጣል። ለዚህ ነው በትምህርታችንም ውስጥ ሕግ ችግር ያለበት አንዱ ትዕቢት ማምጣቱ ነው። ከመንፈስ ቅዱስ ለመጣ መረዳት ግን ዕውቅናን የምንሰጠው ለሱ ነው እና ከመንፈስ ቅዱስ የሆነ አስተምሮ እያንዳንዳችን ልንቀበል እንችላለን፣ ሁላችንም መንፈስ ቅዱስ ስላለ። ስለዚህ ከመንፈስ ቅዱስ የሆነውን አስተምሮ ለማግኘት እኔም ደግሞ እንደዚሁ በሱ ድራይቭ እየተደረኩ በመንፈስ ቅዱስ እየተነዳው የእግዚአብሔርን እውነት ሼር ማድረግ እንድችል በውስጣችሁ ያው መንፈስ ቅዱስ ዲፔንደንት እንድንሆን ጌታ ይርዳን። እግዚአብሔር የተባረከ ይሁን። ሕግና ጸጋ የሚል አስተምሮ ነው የጀመርነው። እንግዲህ ሶስተኛው አርባችን ነው ይሄ። ምናልባት እንደው ሕግና ጸጋ የሚለውን አስተምሮ ከጀመረን ያው ሶስተኛው አርባችን ነው እና ምናልባት በመሃል ያመለጣችሁ ወይም ነገሮች እንዲያያዝላችሁ ካስፈለገ ትንሽ ነካ ላድርግ ማለት እንደ ሪቪዥን ወደ ዛሬው ዋናው ፖይንት ውስጥ እንደምገባ ባለፈው ነግሬያችኋለሁና ዛሬ ወደ አዲስ ኪዳን ወደ ቤተክርስቲያን ነው ገብተን እንመለከተው። ስለዚህ በትክክል ተግታችሁ እንደምትከታተሉ እምነቴ ነው። መጽሐፍ ቅዱስ አጠገባችሁ ቢኖር ደግሞ አብረን እያነበብን እንከታተላለን። እንደዛ ሬዲ ሆኑ። የምትቀዱም ካላችሁ ሪከርድ አድርጋችሁ ድጋሚ መስማት የምትችሉ ሰዎችም ካላችሁ ይሄም አንድ ፖሲቢሊቲ ነው። ደግሞ ረጋ ብለን ደግሞ መስማት እንድንችል ይረዳናል። ለጥያቄም እንዲያመቸን በደንብ እንድትከታተሉ ፈልጋለሁ። እግዚአብሔር ይባረክ። መነሻ ጥቅሳችን በዮሐንስ ወንጌል ምዕራፍ 1 ቁጥር 16 እና 17 ነው። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና ኃላፊ ነው። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። አሁን የሆነ ነገር ማለት ነው። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ። ይሄ ነው መነሻ ጥቅሳችን። ሕግ በሙሴ ጸጋና እውነት ግን በኢየሱስ ክርስቶስ። ዮሐንስ ፐርፐዝሊ ነው ይሄን ያነሳው። ሕግና ጸጋ የተለያዩ ነገሮች እንደሆኑ ማሳያም ጥቅስ ነው። ይሄ ማሳያ ጥቅስ ነው። ኢየሱስ ክርስቶስ ይዞት የመጣው ነገር የሕግ ተከታይ አይደለም ወይም ሕግ አስፈጻሚ አይደለም። ሕግ አስፈጻሚም አይደለም፣ የሕግ ተከታይም አይደለም። ተለጣፊ ነገር አይደለም። በኪዳን ላይ ኪዳን ሊደረብም አይደለም። አዲስ ነገር ይዞ እንደመጣ የሚናገር ነው። የኢየሱስ ክርስቶስ አስተምሮ አዲስም ስለነበረ ነው። ኢየሱስ ክርስቶስ እኮ ባሮጌው አቁማዳ እንዴት አዲስ ይሆን ጠጅ ትጨምራላችሁ ያለው። ባሮጌ ልብስ ላይ አዲስ መጣፊያ እንዴት ይለጠፋል? ስለዚህ አዲሱ ኪዳን ባሮጌው ላይ የተለጠፈ መጣፊያ እንዳይደለ ልዩነት እንዳለው የማሳያ ነው ዮሐንስ የተናገረው። ሕግ በሙሴ ነበርና ሲጀምር ምንድነው ያለው? እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ከሙላቱ ተሞልቶ የመጣው ነገር ኢየሱስ ክርስቶስ ጸጋና እውነት ከሱ ሙላት እኛ ደግሞ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። በስቶልናል። ጸጋ ስጦታ በስቶልናል። ጌታ ስጦታን ይዞ መጥቷል። ያ ስጦታ በስቶልናል። ሕግ በሙሴ ነበር የመጣው፣ ጸጋ ግን በኢየሱስ ነው የመጣው። ስለዚህ በኢየሱስ ከመጣው ጸጋ ተካፍለን ነው እያለ ያለው። ከሕግ ተሻግረን በክርስቶስ የመጣውን ጸጋ ተካፍለን በጸጋ ላይ ጸጋ ተሰጥቶናል፣ በስቶልናል ይላል። ስለዚህ ዋናው መነሻ ጥቅሳችን ነው። ሁለቱ ልዩነት አላቸው ወይ? ኦፍ ኮርስ ልዩነት አላቸው። ሕጉ ምንድነው? ምንስ ማለት ነው? ሕጉ ያው በዴፊኒሽን ታውቃላችሁ፣ አድርጎ አታድርግን የሚያወራ ነው። ይህን አድርጎ ይህን አታድርጉ የሚል ስርዓት ነው። ሕጉ የኪዳኑ ማስፈጸሚያ ነው። የመጀመሪያው ኪዳን፣ የድሮ ኪዳን በሲና ተራራ ስር እስራኤላውያን ከእግዚአብሔር ጋር የገቡት ኪዳን ማስፈጸሚያው ሕግ ነው። ኪዳን አለ፣ ብሉይ ኪዳን የሚባል። ብሉይ ማለት በእንግሊዝኛው ኦልድ ነው፣ በአማርኛው አሮጌ ማለት ነው። አሮጌ በሚለው ነው ያው የምንስማማውና ቃል እንጠቀማለን። አሮጌው ኪዳን አሮጌ ያስባለው
በዘመኑ አሮጌ ተብሎ ስለነበር አይደለም። በዛን ጊዜ ያኔ ኪዳን በሚል ብቻ ነው የሚታወቀው። ከአባቶቻችን ጋር የገባው ኪዳን ብለው ነው የሚያውቁት። አሮጌ የሚል ስያሜ የተሰጠው አዲስ ሲመጣ ነው። አዲሱ ሲመጣ ያኛው አሮጌ ተባለ። እግዚአብሔር በኪዳን ላይ ኪዳን አይደረግም። ሰው እንኳን አያደርገው በኪዳን ላይ ኪዳን። በውል ላይ ውል አንደረብም። የመጀመሪያውን ውል ሰርዘን ነው እንጂ አዲስ ውል መንገባው። የትኛውን ውል ስንዋዋል በውል ውል አይደራረብም። ሰው እንኳን የማያደርገውን ነገር እግዚአብሔር አያደርገው። ስለዚህ ያንን አሮጌ ያስባለው ራሱ እግዚአብሔር ነው። ኤርሚያስ 31 ላይ ቁጥር 31 እንደምታነቡት ያንን አሮጌ ይለዋል። የቀድሞ አይነት የበፊቱ አይነት የድሮ አይነት ከአባቶቻችሁ ጋር የገባው አይነት ኪዳን አይደለም፣ አሁን አዲስ ኪዳን እገባላችኋለሁ የሚል ፕሮሚስ በኤርሚያስ በኩል እግዚአብሔር ሲናገር ታያላችሁ። መጣው እግዚአብሔር እሱ እንዳመጣው የቀድሞውን ያመጣው ራሱ እግዚአብሔር ነው። አይ የቀድሞ አይነት አይደለም አዲስ እገባለሁ ደግሞ ብሎ ፕሮሚስ የገባው ተስፋ የሰጠው ራሱ እግዚአብሔር ነው። ሰው አይደለም የአሮጌውን አስቀርልን አዲሱን አምጣለን ያለው። ሰው ጠይቆ አይደለም እግዚአብሔርን፣ ሰው ፈልጎ አይደለም፣ አቤቱታም አቅርቦ አይደለም፣ ሰላማዊ ሰልፍም ወጥቶ ጸልዮ ጠይቆም አይደለም። ራሱ እግዚአብሔር እንዳመጣው ራሱ ነው የሚቀይረው። ራሱ እግዚአብሔር ያንን አመጣው እንደሞ አዲሱ እገባላችኋለሁ አለ። ስለዚህ የአሮጌው ኪዳን ማስፈጸሚያ ነበረው። ማስፈጸሚያ ስርዓቶች አሉ። እነዛን ስርዓቶችን በሙሉ እንደ ፓኬጅ እንደ ጥቅል ይዞት የነበረው ሕግ ይባላል። በጣም ብዙ ነገሮች በውስጡ አሉት። መንፈሳዊም አለው። እንደገና ደግሞ የሴኩላሩ ዓለም ኑሯቸውን በተመለከተ ከጎረቤት ጋር ከሰው ጋር ምናምን ማህበራዊ ኑሮ መንፈሳዊ ኑሮውን ከጎረቤት ሀገር ጋር እንዴት መኖር እንዳለባቸው ያለውን ነገር የአጠቃላይ የያዘ ሕግ ነው። ያ ሕግ ተጠቅልሎ ሲጣና ወደ 613 14 አካባቢ ይጠጋል ይላሉ የመጽሐፍ ቅዱስ አጥኚዎች። ወደዛ አካባቢ ይጠጋል። ያንን እንደ ፓኬጅ የያዘው ነገር ሕግ ይባላል። ይህንን ሕግ ነው እንግዲህ እስራኤላውያን ሲፈጽሙ ይባረካሉ። መፈጸም ሲያቅታቸው ደግሞ የሕጉ እርግማን ያገኛቸው ነበር። ይህ ሕግ በሙሴ በኩል ለእስራኤል የተሰጠ ነው። የሕጉ ባለቤት ሆነው የተቀበሉት ደግሞ እስራኤላውያን ብቻ ናቸው። ተጠቃሚዎቹም ሕጉ የሚያመጣውን መቅሰፍት የሚያገኛቸው እነሱም ብቻ ነበር። የሕጉ ተጠቃሚዎችም እነሱ ነበሩ። ሕጉ የዓለምን ሕዝብ በሙሉ ለሁለት የለየ ነው። እስራኤላውያንን አይሁድ የእግዚአብሔር ሕዝብ ቅዱስ ሕዝብ ሲያደርጋቸው፣ ሌላው ከእስራኤል ውጪ ከአይሁድ ውጪ የነበሩትን ደግሞ በሙሉ አሕዛብ የሚል ነው የሚጠሩት። እኛ እንግዲህ አይሁዶች ካላችሁ ያው እናንተ በአይሁድ ወገን ነበራችሁ ማለት ነው። እኛ ደግሞ ከአይሁድ ወገን ያልሆን ደግሞ አሕዛብ ነበር ተብለን የምንጠራው። ጌታን ስናገኝ ከአይሁድም የመጣው ከአሕዛብ የመጣው ሁላችንም አንድ ክርስቲያኖች ተብለን ተጠራን። በአይሁድና በአሕዛብ መካከል የነበረውን ዲማርኬሽን ሰርቶ የነበረው ልዩነት አምጥቶ የነበረው ሕግ ነበር። ሁለቱ አብረው አይበሉ፣ አብረው አይኖሩ፣ አይጋቡም። መጋባት ካስፈለገ አሕዛቦቹ የግድ አይሁድ መሆን ነበረባቸው። አይሁድ ከሆኑ ነው ማግባት የሚችሉት። ስርዓቱን ፈጽመውት ማለት ነው። እዛ ውስጥ አልገባም። ስርዓቱን ፈጽመው አይሁድ እንትን ይላሉ። ስለዚህ የሕጉ ተጠቃሚ በኦንሊ አይሁዶች ብቻ ነበሩ። ሕጉ የሚሰጠውን በረከት ምክንያቱም እግዚአብሔር ሲጠራቸው እናንተ ሕዝብ እንድትሆኑ ይኖራልና እስራኤላውያን ብቻ የሚጠቅም ሕግ ነበር። በጣም የሚገርማችሁ የሐዋርያት ሥራ ላይ አንድ በጣም የሚገርመኝ እንትን አለ። ጳውሎስ የገለጸው አገላለጽ የሐዋርያት ሥራ ምዕራፍ 14 ላይ አሕዛብን ሲሰብክ በጣም በሚገርም ሁኔታ የእግዚአብሔር ሉዓላዊነት እንዴት ለአሕዛብም ተገልጦ እንደነበረ በሚያስገርም ሁኔታ ይገልጽላቸዋል። ማለት ምንም እንኳን ለአሕዛብ ለአይሁድ አምላካቸው ነው እነሱ ሕዝብ ሊሆኑት በኪዳኑ የተሳሰሩ ቢሆንም እግዚአብሔር ግን ከአሕዛብ የተለየ እንዳይደለ ርቆ እንዳልነበረ ጳውሎስ ይገልጽላቸዋል። ለአሕዛብ እግዚአብሔር በመጋቢነቱ በሉዓላዊነቱ እግዚአብሔር
ሰማይና ምድርን ባህርንም በእነርሱ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን ባለበት ቦታ እንደዚህ ይላል። እርሱ ባለፉት ትውልዶች ይላል ቁጥር 16 ላይ የሐዋርያት ሥራ እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ሥራ እየሰራ እግዚአብሔር በመካከላቸው መልካም ሥራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትን ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለመሰከር አልተወም። ይህንም ብለን እንዳይሰውት ሕዝቡን በጭንቀት አስተዋቸው ይላልና እግዚአብሔር በሉዓላዊነቱ ከነርሱ ጋር ነበረ። ከቁጥር 16 ጀምሮ ያለውን ያነበብኩላችሁ እስከ 16 እና 17 ስፔሻሊ አንብቡት እናንተ። እግዚአብሔር ከአሕዛብ የተለየ አልነበረም። በምንድን ያልተለየ? በመግቦቱ ከነሱ ጋር ነበረ ከአሕዛብም ጋር። ስለዚህ እግዚአብሔር በሉዓላዊነቱ በመጋቢነቱ ለሁሉም ዝናብን በመስጠት የምድር ፍሬን በመስጠት እግዚአብሔር ከዓለም ሕዝብ ሁሉ ጋር ነበረ። ነገር ግን ስፔሲፊክ አድርጎ ከዓለም ሕዝብ መካከል እስራኤልን አይሁድን ይዞ ከነርሱ ጋር ሊቆይ የሚችልበትን አንድ ስርዓት ደነገገ። ያ ስርዓት በሕግ በኪዳን አሰረው። ውል ተደረገ ከእስራኤል ጋር። ውሉ ምን ነበረ? ይሄንን እንፈጽማለን፣ ሕጉን እንፈጽማለን ሲሉ እግዚአብሔር ደግሞ እንደ ሕጉ ደግሞ እባርካችኋለሁ፣ እንደ ሕጉ ጠብቃችኋለሁ፣ እንደ ሕጉ ከእናንተ ጋር ሆናለሁ ሲል ከነርሱ ጋር ኪዳን አደረገ። ልዩነቱ ይሄ ብቻ ነው። ከነሱ ጋር ለብቻ ኪዳን አደረገ። ለምንድን ነው? እግዚአብሔር ከዓለም ሁሉ ሕዝብ ሁሉ ጋር በመግቦቱ በጥበቃው ፍሬም በመስጠት ምድርን በመባረክ ዝናብን በመስጠት ፀሐይን በማውጣት ከዓለም ሕዝቡ ጋር እያለ ለምንድን ነው ከእስራኤል ጋር ለብቻው እንደዚህ አይነት ኮቨናንት ያደረገው ቢባል ይመልስልናል መጽሐፍ ቅዱስ። ፐርፐዝ ነበረው። አንድ ፐርፐዝ ገላትያ ላይ ስናወጣ እግዚአብሔር አንድ ዓላማ ነበረው እስራኤልን ለመጠበቅ ምክንያት የሆነበት ምክንያት እስራኤልን በሕግ አስሮ ለመጠበቅ ምክንያት ያደረገው ዓላማ ነበረው። ከይሁዳ በትር አይወጣም እንዳለ ከዳዊት ዘር ንጉስ እንደማይጠፋ እንደተናገረ እግዚአብሔር ያንን ዘር ጠብቆ አንድ ንጉስ ማውጣት ፈልጓል። እርሱም ኢየሱስ ክርስቶስ ነው። በገላትያ ላይ ገላትያ ምዕራፍ 3 ቁጥር 24 ላይ እንደዚህ ይላል፣ እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ይላል። ስለዚህ የሕጉ አንዱ ዓላማ እስራኤልን እንደ ሞግዚት አድርጎ መጠበቅ ነበር። ሞግዚት አድርጎ መጠበቅ ለምንድን ነው ሞግዚትነቱ? ኢየሱስ ክርስቶስን ለማምጣት ከዛ ከነሱ ዘር ስለሚመጣ የግድ እነዚህ ሰዎች በሕግ መጠበቅ ነበረባቸው። በአሕዛብ ስርዓት እንዳይሄዱ። እዚህ ውስጥ በጣም ብዙ ነገር አለ። አሁን በዚህ ክፍል ብዙ አናወራም፣ ግን ብዙ ፐርፐዞች አሉት። የጠበቀበት እንደዚህ ሕግን ያመጣበት ብዙ ምክንያቶች አሉ። ለምንድን ነው ከአሕዛብ ጋር እንዳይቀላቀሉ የተደረገው? ለምን ዘር መጠበቅ አስፈለገው የሚለው ማለት እናንተ መርምሩት። ከዚህ በፊትም ትንሽ አንስቻለሁ። እግዚአብሔር በምድር ኃጢአት በበዛበት ሰዓት በውሃ አጥፍቶ ነበር። ታውቃላችሁ፣ በኖህ ዘመን በውሃ እንዳጠፋው አሁን በምድር የዘር ብክለት ሲመጣ በውሃ እያጠፋ ያንን ከሴቲቱ የሚወለደውን ዘር ለማምጣት በዛ መንገድ እግዚአብሔር አልሄደም። የሴቲቱ ዘር መምጣት አለበት። የእባብን ራስ የሚቀጠቅጠው ዘፍጥረት 3 ላይ ተነገረው ያ ዘር መምጣት ነበረበት። ያ ዘር ግን እንዳይመጣ ሴጣን ደግሞ የዲኤንኤ ማበላሸት ስራ ጀምሮ እንደነበረ ታውቃላችሁ። ኔፊሊሞች እንደመጡ መበላሸት እንደመጣ ታውቃላችሁ። እስራኤላውያን ከግብጽ ሲወጡ ከነዓንን ይዘው የነበሩ ኔፊሊሞች ሁሉ ነበሩ። ዘኍልቍ 13 እና 14 ነበሩ። እኛ በእነሱ ዘንድ እንዳንበጣ ነን ያሉ ለእስራኤላውያን ተስፋ የተገባላቸውን ያንን ከነዓን እንዳይገቡ ቀድመው ሄደው ተቆጣጥረው ነበር። እግዚአብሔር እነዛን ሁሉ መዋጋት ነበረበት። የዘር መበላሸት እንዳይፈጠርም ጭምር ነው ከአሕዛብ ጋር መቀላቀል የተከለከለው አንዱ እሱ ነው።
ይሄ ከምግብ ጋር ከጋብቻ ጋር የተያዘ ክልከላ የተደረገው አንዱ ከዛ እግዚአብሔር ልክ የዛ አይነት ግንኙነት ሲያደርጉ ቅጣቱን በጣም ከባድ ነበር። ብሉይ ኪዳን መጽሐፍትን ስታነቡ ታገኛላችሁ። የብሉይ ኪዳን መጽሐፍት በጣም ከባድ ቅጣት ይቀጣቸዋል። ብዙዎቹን ይገላቸዋል፣ ያጠፋቸዋል። ትንሽ ዘር ይዞ እንደገና ይነሳል እግዚአብሔርና ፐርፐዙ ያ ነበር። ኢየሱስ ክርስቶስ እስኪመጣ ድረስ እስራኤልን ለሞግዚትነት ይወላችሁ ለአሕዛብ ጥቅም እስራኤል መምጣት ኢየሱስ ክርስቶስ መምጣት ነበረበት። ከዚህ ወገን አያችሁ ለአሕዛብም ጭምር ለኛም ጭምር ለዓለም ሕዝብ ሁሉ የሚጠቅም አንድን ዘር ኢየሱስ ክርስቶስን ለማምጣት እግዚአብሔር የሆነን ወገን መጠበቅ ነበረበት እንጂ እነዛን ጠቅሞ ሌላውን ለመጉዳት አይደለም። የእግዚአብሔር ዓላማ ኢየሱስ ክርስቶስን ለማምጣት ብቻ ነው። አይሁድን ጠቅሞ አሕዛብን የመጉዳት ዓላማ ቢኖረው ኖሮ እግዚአብሔር አንፌር ነው ማለት ነው፣ ጻድቅ አይደለም ማለት ነው። እነሱንም ደግሞ እንደዛ በኪዳኑ በማቆየት እኮ በሕጉ ምክንያት መንግስተ ሰማያት አልሰጣቸው፣ መንግስተ ሰማያትን አላወረሰም። ሕጉ መንግስተ ሰማያትን የማውረስ የማስገባት ተስፋ የመስጠት የማጽደቅ ዓላማ አልነበረው፣ አቅምም አልነበረው። ማጽደቅ አይችልም። ሕጉ አይሁድን ያጸድቃል፣ ከሞት ያድናቸዋል፣ ልጅነት ይሰጣቸዋል፣ ያድናቸዋል፣ ከኃጢአት ያድናቸዋል አልተባለም። ሕጉን ትፈጽማላችሁ እዚሁ ትባረካላችሁ። ምድራዊ በረከት ነው። በረከቱ ሁሉም ነገር ምድራዊ፣ ቅጣቱም ምድር ላይ ነው የሚያበቃው። ቅጣቱም የሰረቀ በቃ ይገደላል፣ ያመነዘረ ይገደላል፣ እጅ ይቆረጣል፣ የሰረቀ ምናምን የሚል ነገር ነው። ዓይን ያጠፋ ዓይን ይጠፋል። እንደዚህ የሚሉ ነገሮች ናቸው ያሉት። በምስክር ፊት አመፃ የተገኘበት ሰው ዳኝነት ይሰጠዋል። የሸንጎ ፍርድ፣ የሽማግሌዎች ፍርድ ይሰጠዋል። የመማፀኛ ደግሞ ከተማ ተዘጋጅቶለት እዛ አምልጦ ደግሞ የተደበቀ ሰው ከሞት ፍርድ ቢድንም ግን ለመማፀን ምሕረትን ለማግኘት ደግሞ እድል ያገኛል የሚል ሁሉም ነገር እዚሁ ነው። በረከቱ እርግማኑ ምድር ላይ ነው ያለው። ሰማያዊውን ነገር ይሰጣል የሚል አልተነገረም። በሕግ ውስጥ ተስፋ አልተሰጠም። ሰማያዊውን በረከት ያመጣል፣ ሰማያዊውን ልጅነት ይሰጣል፣ መንግስተ ሰማያት ያወርሳል፣ ዳግም ልጅነት ይሰጣል፣ ከአዳም ኃጢአት ነፃ ያደርጋቸዋል የሚል ነገር በሕግ ውስጥ እንደዚህ አይነት ተስፋ አልተሰጠም። ስለዚህ ለእስራኤላውያን ምንድነው ተርፋቸው ብትሉኝ ምድር ላይ ብቻ ተባርከው በእግዚአብሔር ተጠብቀው እግዚአብሔር እንደ ሕጉ የሰጣቸውን ተስፋ እያጨዱ መኖር ብቻ። ከዚህ የተረፈ ነገር አልነበረም። ስለዚህ በሰማያዊው ነገር አይሁድም አሕዛብም እኩል ነበሩ ማለት ነው። እኩል ነበሩ። ሁለቱም ሰማያዊ ነገር አላገኙትም። በሕጉም ቢዳኙ እነርሱም ኃጢአተኛ ሆነው ተገኝተዋል። እንደ ሮሜ ምዕራፍ 2 ላይ ኃጢአተኛ ሆነው ተገኝተዋል። ምዕራፍ 3 ቁጥር 1 ላይ ሲጀምር ሮሜ እንግዲህ ታዲያ የአይሁድ ትርፋቸው ምንድነው ይላል። ምክንያቱም ኃጢአተኞች ነበሩ። ሕጉ ምንም የተለየ ሰማያዊ ጥቅም አልሰጣቸው። እንደው በኩር ለመሆን ማለት ቀድሞ ተስፋን ቃል ለመስማት ቀድሞ የኢየሱስ ክርስቶስን የመሲሁን መምጣት እንዲቀበሉ እድል ማግኘት ቀድሞ የአዲስ ኪዳንን የምስራች ለመስማት እድል ከማግኘት ባለፈ ሌላ እድል አለበት። ከአሕዛብ በኩል ናቸው። አሕዛብም እነሱ መጨረሻቸው ሲኦል ነበር። ያኔ መንግስተ ሰማያት የገባ የክርስቶስን ክብር ያገኘ ማንም አልነበረም በብሉይ ኪዳን ማንም። ስለዚህ የሕጉ ጥቅም ምን ነበር ማለት ነው? እስራኤልን በሞግዚትነት መጠበቅ ብቻ ታስሯል። ለእስራኤል ጥቅሙ ማለት ነው። ሌላው ግን ለኛ እንደ ሞዴል ለነሱም ደግሞ እንደ ትምህርት እንዲሆናቸው ጳውሎስ እንደተናገረው ኃጢአትን መግለጥ፣ ኃጢአትን ማሳወቅ፣ ኃጢአትን መግለጥ፣ ኃጢአትን ማሳወቅ ነበር። ይሄ ኃጢአትን መግለጥ፣ ኃጢአትን ማሳወቅ የሚባለው ደካሞች እንደሆኑ በራሳቸው ምንም ማድረግ እንደማይችሉ መልካም ማድረግ እንደማይችሉ እንዲረዱ መልካም ማድረግ እንደማይችሉ እንዲረዱ ካወቁ ወደ እግዚአብሔር እንዲጮሁ ነው ፐርፐዙ ያለው። በማቴዎስ 5 ላይ መጨረሻው ቁጥር አካባቢ ምንድነው የሚለው? እንግዲህ ያው ሰማይ አባታችሁ ፍጹማን እንደሆነ እናንተም ፍጹማን።
የእግዚአብሔር ዓላማ ልክ እንደ እግዚአብሔር ፍጹም እንድትሆኑ ነው የሚላቸው እንጂ እናንተ ጻድቅ በሚለው ሴት ባደረጋችሁት መንገድ አይደለም እንድትኖሩ የተፈለገው። ሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ የሚል ነበረ። የእግዚአብሔር ሐሳብ ይሄ ነው። ክርስቶስ ይሄንን ሐሳብ ይዞ የመጣ ሕግን መፈጸም ባልቻሉ ሰዎች ስለ ፍጹምነት ነው የነገራቸው። ስለዚህ ሐሳቡ ምንድነው? እንዲጮህ ሮሜ 7 ላይ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል እንዳለ እንደዛ እንዲጮህ፣ መድኃኒት እንዲፈልጉ፣ መውጫ እንዲመጣላቸው ወደ እግዚአብሔር እንዲጮህ ዓላማው ይሄ ነው። የሕጉ ዓላማ ኃጢአተኛነትን እንዲያውቁ። ምክንያቱም መልካምን እንሰራለን ብለው ሲያስቡ ኃጢአትን እንዲሰሩ ነው የሚያገኙት። በደል እንዲበዛ ስለመጣ የኃጢአት ኃይል ሕግ ነው የሚለው። ስለዚህ ሕግ ባለበት ኃጢአትን ይበዛ። ኃጢአት ሲበዛ እንዲህ ምንድነው ይሄ መልካም ያደርገናል ብለን የተቀበልነው እውነት እንደገና ደግሞ የባሰ እግዚአብሔር እንድንበድል አቅመቢስ እንድንሆን ያደርገናል እንዲህ ብለው እንዲባንኑ፣ እግዚአብሔር ሆይ እንዴት ነው አንተን ደስ ማሰኘት የምንችለው መድኃኒት አምጣልን ብለው እንዲጮሁ ፐርፐዙ ያለው እና ሰው ኃጢአተኛ እንደሆነ እንዲያውቅ። ምክንያቱም መሲሁ መጥቶ ሚላን እኮ መጀመሪያ ላይ መናገር የጀመረው እናንተ ኃጢአተኞች ብሎ ነው የጀመረው። ከመሲሁ በፊት የመጣው ከኢየሱስ ክርስቶስ በፊት የመጣው መንገድ ጠራጊው ምንድነው ያለው? እናንተ አመፀኞች እያለ ነው